ሰላም ሰላም ጤና ይስጥልኝ ክቡራትና ክቡራን የኔ የብርቱካን ፋይቭ ዩቲዩብ ቻናል ፋሚሊ ሰላም ሰላም ብያለሁ። ሁላችሁም በሀገር ውስጥ በሀገር ውጭ ያላችሁ ሰላማችሁ በዝዝት ይበልልኝ። ያው እንግዲህ ሰሞኑን ጠፍቻለሁ። አንድ ሳምንት ሆነኛል ከዩቲዩብ ላይ ከኦንላይን ተጠፋው ማለት ነው ቤተሰቦቼ። እና የጠፋሁበት ምክንያት ያው ዋይፋይ እንደሚዘጋብኝ ነግሬያችሁ ነበርና በዋይፋይ ምክንያት ነው። ያው ለአንድ ሳምንት ተቀጥቼ ሲኦል ውስጥ የመኖር በሉት እናንተ ኦንላይን ለምዳችሁ እንደገና እንደገና ደግሞ ያለ ዋይፋይ መኖር በስመ አብ ወልድ እውነት ሌሊት ቀኑን ያሰራል። ይሄ ጨለማ ነው የመሰለኝ አንድ ሳምንት ማለት ነው። እና የቀን ስራም ብዬ ምንም ብዬ ያ አንዳንድ ጊዜ አንዳንድ ነገር ስታው ጎበዝ ያደርጋችኋል። እኔ እንደዛ አልጠበኩትም። ዋይፋይ እንግዲህ ወደ 16000 ገብቷል አመታዊ ማለት ነው። 15650 ብር ነው ከፍዬ ዛሬ አስተካክዬ እየመጣሁላችሁ ቤተሰቦቼ። እና እነዚህ እየከተፉ ምናምን እና ነገ ትንሽ ወዬ ድግሳለችኝ እና ለዛ ማዘሯ መታለች። እንደገና በአዲስ ቪዲዮ ይዤላችሁ እመጣለሁ። እንግዲህ እነሱ አያውቁም ስቀርጣቸው ያለውን እስከ መጨረሻ አብራችሁኝ ቆዩ ቤተሰቦቼ። ናፍቃችሁኛል። ሁላችሁንም ወዳችኋለሁ፣ አከብራችኋለሁ የኔ ልዩ ፋሚሊዎች፣ ውድ ሀገሬ ልጆች፣ ውድ የኢትዮጵያውያን በያላችሁበት ሰላማችሁ በዝዝት ይበልልኝ። እውነት በጣም ነው የናፈቃችሁኝ። እግዚአብሔርን በጣም ናፍቃችሁኛል የኔ መልከ መልካሞች ማለት ነው። ፍቅራችሁ ነው ያስናፈቀኝ ማለት ነው። እና ብዙ ነገር ልታስቡ ትችላላችሁ። ያው እንዳለኝ ነገር ብዙ ነገር ልታስቡ ትችላላችሁና ያው እንግዲህ እስከ መጨረሻ አብራችሁ ተከተሉ ቤተሰቦች። በላ በአዲስ እንገናኛለን። እስከ መጨረሻ ቪዲዮውን አዳምጡ። እንግዲህ በቃ ማርያምን በቃ እኔ በላይለ እንደ ቤት ያሁን ነገር እንዳውም ይሄ ገንዘብ አይሆንም ብለሃለህ ብዬ በመምሳላት ምሰው ነው እንጂ ያዝ ይሄማ ኖር ነው እንዴ ያሰንበላ ምን አለና ያለባል መጣ ለውሃ ይጣል ሆነ ውሃ ይጣል ሆነም ደህና እንብላና እንሰራለን። ቢቀርሙ የሚመጣውን አታይም በይቢ ራሱ ወደ ማትሉት አይደለም ቢምይ እጃል ጎላ ቢ እኔ ታልበራ ስራ አልወድም። እኔ ታልበራ አልሰራም እንዴ በይናንተ ተከታታይ ሲንቅ መስለው እንደው ነጋም እንደው ማጣት ስትል እንደው ሰውነት ያስክክ ተካተማ መጣው ለምን አለና አንቺ የቲምሰው ጊዜ እንትን ነው አለ ለዛው ጎበዝናችሁ እንዴ ማልማታችሁ ራሱ የሾየ ተየመሰለ ዘንድሮ በለገለታ መልክ ስላለ ያለ አንተ ደግሞ ከዛ አቆንም እንዴ ለም ማን አይ የጊሸና መቤት አሁን እንደው ይሄ ላይ መልስሽ አሁን እንደው ይሄ መብላት አቀቶች ነው እኛ ወድ ለምዝኩን ነብላ ተነሳ ሃይ ያቺ ሆኖ እንዴ እንደዚህ ቁጭ ብላ አይበላም እንካ ተነሳ አረሱ እንዳት ቆይ ቆይ ተነሳ ኃይሉ ተነሳ ወደ ጁል ወጣ ይችላል። አይ ቁጭ በል እሺ እስኪ ጣልላት በላይ ሆነ ልጣጁ እንደው ሰው እንደልኮኝ አይ ስጣ ግዴላችሁ ምን ይላጭ አስቀምጪልኝ። ኧረ ተሆነ ተታለው ያው እስኪ ዋጠች አሁን ማዘር ሲወረውሩላት ሁሌ ቁጥጥ ብሎ ነው የሚበላ ማለት ነው። አይ ለምን አብሽ ተበጥብጣ ተገታለች እንኳን መጣች ሰማ ተበላች ይገዛላታል ብቻ ነው አብሽ ተበጥብጦ አዎ እንደምላለው ማርያም ትሞት ነበር ገንዘብ ነች እኮ ልጅ ማን ያዝና ጋር ታረቺ ጋር እኮ
ያንን መድኃኒት ሆነ ዘብደብ ይቀር ቢቢ እያልገሽ ነው። አይ የማይበስለው እንደዛ ቆይቶ ብዙም አልበሰለም። እንትን ነው ተጥዷል ያልነደደበት ዋናው እሳት ነው እንዴ? መጠርጠሩ ሳይሆን መንፈሳቱ ሲለው እኮ አይ መስዋል ወገቧን እንደለቀራያ ያኔ እኮ መጣፈሽ ይጣፍጣል። ነጩንም መጣፍጣል። ነጩ ብዙም አይደለም። ብዙም አይደለም ነው ለካ ነጭና ይሄ ያለው ሁለት አይነት እኮ ነው። በላቸው ተመስገን ነው። ተገዝቶ ይጠቃላል። የማዘር ካለቀ አይ መግዛቱ የሚቀርና ቢያንስ ታገግማለች። መጀመሪያ ምን ኮና ነው አውሬ ነካማ ምግብ ብዙም አይደለም። ትታኮርፍ ማለት ነው። አንገ ኩርፍርፍርፍር ይላል። በቃ ምን እንዳነቃት አላውቅም። ይሆን አጥንት ወይስ በላት ለዚህ አይበሉ አራት በለም እንደዛ መሰለኝ። አጥንት እነዛ ሌሎቹ ናቸው እንጂ አሁን እነዚህ እኮ አይበሉ እህል አይበሉ እንኳን አጥንት ቁጭ ነው በቃ አኩርፈው ቁጭ እነኛ ሲጭሩ እነዚህ ዘሮች እንደ የመብል እንትን የላቸውም። አያስፈልግም። እሺ እንጂ ብሎ ማዘር አንቺ አጅነቢ አያይጫለችና አበላም እንደ ቆይ ሰው ሁለተኛ አያስፈልግም። ኃይሉ ናቷ ደሲ ተውና ቢግርሚያ ቀርማበይም እንዴ ብንበላን ቢምጂ እጃት ቆይ አሁንም ማለጫ ትናንትና ለሊት አውሬ ገብቶ ቤት አላስጮሃትም። ምን ዶሮዋ ይቺን እሷ ደግሞ ሽርጥ ብላ ኖራል። በዚህ በክፍተቱ ገብታ በክፍተቱ ነው ማዳበሪያ ተደርጎልኩ መዳበሪያውን ጎትቶ ከዛ እኛ ደግሞ ወጣን ለሊት 7 ሰዓት ነው እንፈልጋለን። ምን የደም የለም ምን የለም ምን የለም። እሷ ተለጥፋለች። እሱስ አመልጠስ ከተለጥፋ ኖራል። በሽታዋ በዛ ነው የለቀቃል። በድንጋጤ ናሲ ና እንዳንሳይ ና ስጩ በስጩ ነፋህ እንዲ አበላም እሰይ ነፋ እንዲ ረሃብ ነው የሚያስቸግር። ጥጋቡ እንኳን ችግር የለውም። በላንሳ አድርጋጅ የሚያባዋላ እንዲ እና ዛሬ እንኳን ነፍስሽን መለሰኝ። ከዛ በዛ ነው በድንጋጤ በሽታው ራሱ ለቀቃት መሰለኝ። የሚገርም ነው። ዛሬ ነው ያስተነበረ ትናንትና ታላቅ ደግሞ ያቃዥኛ ደረ የደህና አይደላችሁም አሉ። ያጅ እንቻሽ ያጅ ተቆያት አይገኝም አባቴ አንቺ አቤም እንዲቅርሚያ ቢቀርሙም የት ትሄጃለሽ? ይደርሳል ስልጣን ብለሽ ታጣ በርቶ ነው ይሰራልኩ ስራ አስቀምጦ ነው ታላቅ ማን ነች? ባዩ ወንድማቸው ውይ የሷ እሺ
ደህና አይደላችሁም ያሉ ቤት አላደረም ወይ ምናምን አሉ። ኃይሉን አድሯል ነው አይ እናቴ በጎ ያርግ በረከት ያርገው እንግዲህ በስንት ዓመት የበላው ስኳር ድንች እንዴ ታመጣስወጣሽ እንዴ ደሞ ያንን ነበር ባለፈ ገበያ ላይ የለም ነበር አልገዛም ብያለሁ እንጂ ገንዘቧን እንዳታወጣ ነው። አንድ ቀስ 70 ብር ነው 60 ብር 50 እንደዛ ኪሎውን 50 60 ነበር እንደከተም አዳብሪ ላምሮት ገዝቶስ ቢበላ ይኸው በቃ በላው። አሁን የለማ አሁን ያለው ይኸው በላው በቃ እንግዲህ አገኘዋ አለፈልኝ እኔማ አለ ብዬ ነው ትናንትም አንዷን ቀቂና ለመሳት አለ አንተ ሲያምሩ ነው ምዘቀል ከከለሽለት ነው ምን ነው ማለት ጃምረልን ሰጁ አይደለም ያለው አይ ቢሆንም ለጊዜው ቆቀሩን ይቆፈሩ በኋላ ይበሰብሳል እኮ ዝናብ ሲመጣ አሁንም ይኸው ልጅ እንደመበስበስ ብሏል። ቆቃ ነው አንዷ አይ ከዚህ በኋላ እንትን ይበስማ በሉ ማይተወጋው ነው የደረሰውን ማውጣት ነው የደረሰው መጣች። አንቺ ደግሞ ልትሻሚያል እሺ አይ ነገር እሷን ማትፈጀው ይብላ ዝም በሉት። ያኔ ተምሄድ በፊት ነው የበላሁት አረብ ሀገር ከ5 ዓመት በፊት ረስተሽዋል ማለት ነው። እንዴው መልኩም ሳይጠፋ ከመጣሁ ራሱ 1 ዓመት ሆነኝ እንዴ አሁን እኮ እንዲሁ አልደረሰም ትለኛለች። ያኔ እንት ቅስሜ ስብር ይላል። እንዲሁ አመሸገር አባሰስ ግስ ታርጋ ብበላልኝ ይላል። ታውን ቋራ እንኳን እንደው እንት ቆንጥጬ ነው የቀን ስራ የምሰራው እንጂ እጄንም አልሰጥም። ዋይፋይ ለማስሞላት ይሄን ያህል ብር እየተወጣ ዋይ ቀጣይ ደግሞ 2000 3000 እኮ ይሁን በምን እንደተወደደ 16000 ነው ተጠቃሚ ለማለት በአመት ውስጥ 16000 ቀጠለ ማለት ነው 6000 ነሽ ኩክታለሽ ነው ያውልሽ እነዚህ መልስ ማዳበሪያ ይቀር ብረት ድስቱን ተሰራበት አጋባና ለቀቀልኛ የታለ ውጭ ላይ የለም ምን ይሰራል ታክሲ እንደራማ ጽድል የደሙ ማታ ማምሸን ለደራጅ እንጀራ ነው ማለት ከ3 ሰዓት በኋላ እንጀራው ባው ስራሉ ያኔ የታና እንጀራ ነው ታና አያቆይሽም ቶሎ የሚያፈራ መክፈት ብቻ ነው። እሺ ነሽ እሺ 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 እንጂ ተናጆስ ግቢ
አበነው ቆይ ልጨርሰው። ምን ያስፈራራሽ ነው ሰጣቸው አይገርምሽም? ጨከና ሳሳት ያስፈራራል። አንዴ በደንብ ተበላው ሁለተኛ ያስፈልገኝም ማለት ነው። አምሮቷ ይሄድላት ቀውጣልሽ እንደዛ ይወጣልሽ በቃ ሲያስጠላ ምግብ እስከሚያስጠላ ተበላ በቃ ሁለተኛ እስከሚናፈቅሽ ዛሬ አይ ታም በኋላ ችግር የለም። ዞር ብዬ ማርያ ሆን ተበላ ዝምቡትን በስማ ሰኔም ግንቦት አላቸው። ኧረ ደግሞ ዛሬ መተዋል። ደህና ነበሩ፣ ሰሞኑን ደህና ነበሩ። አሁን ቦናው ሲጠነክር ነው መሰለኝ። ሰኔም ግንቦትና ጥቅምት ነበር ዘንድሮ የሚባለው። እሺ ሂዱ። ጥቅምትማ የባቄላ ምንድን ነው ባቄላ እስኪሰበር ልክ ነሽ። እንደዛ እዛው ላይ ይጠፋሉ። እንደዛ ይባል ነበር። ነች